የረሱል ሰለላሁ ዐለይሂ ወሰለም ህይወት በትምህርት ስርዓት ውስጥ ሊካተት ነው ተባለ። እሺ ተማሪዎች ዛሬ የምትማሩት ስለ ሙሐመድ ነው። ሙሐመድ ምንድነው የሰራው? እንዴት ነው የሰራው? ምን ነበር? እንዴት እያንዳንዱ ኪል ጀምረላችሁ። ከሰሂህ ቡኻሪ ነው? ከሱናን ኢብን ማጃ ነው? ከሰሂህ ሙስሊም ነው? ከአቢ ዳውድ ነው? ኪት ይሻላችኋል ተማሪዎች ኪት። እሺ እስቲ እንጀምር። ሱናን ኢብን ማጃ ላይ እንደዚህ ይላል። አይሻ ምን አለች? አይ ኦፍን ስክራፕ ኢት። ይሄ ነገር ለእናንተ አይሆንም ተማሪዎች እንዳታነቡ ቁጥሩን እርሱት። ሌላ ምን ይላል እዚህ ጋር? ቡልቅ አልማረም እሱም ራሱ ነው። በቃ ተውት እሱንም። ሌላ ምን ይላል? ሰሂህ ቡኻሪ 33:20 ላይ የሆነች ዝንብ ምግባችሁ ውስጥ ከገባች ዝንቧን ወደ ውስጥ በጣታችሁ አርጋችሁ አውጥታችሁ ያንን ነገር ጠጡ ይላል እንዴ። እሺ ተው ተማሪዎች ተው፣ ይሄ በሽታ ነው። በሽታ ላይ ሌላ ሰሂህ ሙስሊም 309 ላይ እንደዚህ ይላል። ነብዩ ሙሐመድ ተመልከቱ። አሁን እዚህ ጋር እንደዚህ ብዬ ሲራመድ በጥንቃቄ አዳምጡኝ። ሰሂህ ሙስሊም 309 ላይ ምን ይላል? ዘ ሜሴንጀር ኦፍ አላህ ዩዝድ ቱ ሃቭ እሺ ምንድነው እዚህ ጋር ተማሪዎች እናንተ ልጆች ናችሁ አታውቁ እንደዚህ ያን ነገር ምንድነው አታውቁ። ስለዚህ ምን እናረጋለን? እናልፈዋለን ማለት ነው። እንቅስቃሴ የኔ እንቅስቃሴ ላይ ትኩረት አድርጉ። የማወራው ላይ ነገር አይደለም። እንቅስቃሴ ላይ ትኩረት አድርጉ። በአንድ ጊዜ ሙሐመድ ምን አደረገ? እንትን መታጠብ ፈለገ፣ ውዱ ማረግ ፈለገ። ከዛ ውሃው አመጡለት። ከየት ነው ያመጡለት? ሱናን አቢ ዳውድ 68፣ ሱናን አቢ ዳውድ 67፣ ሱናን አነሳኢ 326 ላይ ይው በደንብ ከቡድሃ ጉድጓድ ነው የመጣው። ያ ጉድጓድ ምንድነው? ውሃ አለበት። ውሃው በጣም ትንሽ ነው። የሞቱ ውሾች ይጣልበታል። ከዛ ካካ ይጣልበታል። ይሄ ካካ ፖፖ ላይ የምትሉት አዎ፣ ባለፈው አንቺ ፖፖ አለሽ እዚህ ትምህርት ቤት። አሁንም ፖፖ ላይ ነው ካካ የምትዩ። እዚህ ነበረ አንቺን መግረፍ። ሌላ የሴቶች የፔሬድ ጨርቅ ይሄ አታቁም። ይሄን ምን እንደሆነ አታቁም። ስለዚህ ይሄ የተጣለበት ውሃ ምን ያደርጋል? ነብዩ እንትን ይታጠብበታል። ውዱ ይግሙጥሙጣል፣ እጁን ይዳብሳል፣ ፊቱን ይዳብሳል። እናንተ እንደዚህ አታርጉ። በቃ አታርጉ። በቃ እናንተ አታስመሩኝ። በቃ እንደዛ አታርጉ። ምሳሌ አትውሰዱ ከዚህ በቃ። ሌላ ደግሞ ነገ እኔ ምንድነው የምፈልገው? አንድ ነገር ፈልጋለሁ። እያንዳንዳችሁ ጸጉራችሁ ላይ ቂማል ፈልጋለሁ። ሱናን አቡ ዳውድ 330 ላይ ሰሂህ ቡኻሪ 7001 7002 ላይ ምን ፈልጋለሁ? ቂማል ፈልጋለሁ። ነብዩ ጭንቅላታቸው ላይ ብዙ ቂማል አለኝ። ይኸውልሽ ማንሽ አንቺ ፋጤ፣ ማንሽ አንቺ ከዲጃ፣ ሌላ እናንተ ናችሁ የምትለቅሙት። ነገ አንቺም ተለቅማለሽ። ሄለ አንቺ ይቅር፣ አንቺ አትልቀም። አንቺ ቂማል ነው ነገ የሚፈልገው ጭንቅላታችሁ ላይ ቂማል ትለቅማላችሁ። እንደዛ ይሆናል ማለት። ይሄ ደግሞ ሱናን አቢ ዳውድ 38:47 ላይ ምንድነው የሚለው? ምንድን እንዳለ ማለት ነው። አክሽን ነው የሚመስለው። ምንድነው የሚለው? ምግብ ከበላችሁ በኋላ እጃችሁን ከመጥረጋችሁ በፊት ላሱት ወይም ሌላ ሰው አስልሱ ይላል። ምን አልከኝ? ሰሂህ ቡኻሪ 58 54 56 ላይ ምን ይላል? ምግብ ከበላችሁ በኋላ እጃችሁን አትጥረጉ ወይ አትጠቡ ወይ ላሱ ወይ ሌላ ሰው አስልሱ። ምን እጃችሁን እጅ ሚልስ የማንን? ያበበን ማን ነው ይላሰው? መቼ? ትናንት። አንተ ከድር ለምንድን ነው ላስከው? ምን አንተ ከኔ ቀድሜ መጽሐፉን አንብቤ ላስክ? እሺ እንዳትልሱ። እሺ ተማሪዎች የእጃችሁ ከለር ያንተ ምላስ ይለቃል። የሱ እጅ ከለር አያሁን አበራ እጁ ጥቁር ነው። አንተ ብትልስ ምላስ ይጠቁራል። ምላስ ይጠቁር ደግሞ ትራገማለህ፣ መጥፎ። ስለዚህ አሁን ወደ ሌላ እናልፋለን። ወደ ሌላ ሙሐመድ ምንድነው አለው? በአንድ ወቅት ምንድነው ያለው? አንብባችኋል? አላነበባችሁ? እሺ ሰሂህ ቡኻሪ 260 ላይ ሙሐመድ ምን አደረገ?
ሌሊት ከእንቅልፉ ሲነሳ በህልሙ ከረጠበ በኋላ ወይም ደግሞ አይገባችሁም። ይሄ በህልም ምናምን ይሄ እንትን ከሚስት ጋር ምናምን አታውቁም እናንተ ልጆች ናችሁ። ከዛ ነብዩ ምን ያደረገ ግድግዳ በቃ ይሄ ነገ ስታርጉ እሺ ስታርጉ ትማራላችሁ። ነብዩ ሌላ ምን አለ? ይሄንን ለማንም እንዳትነግሩ። ሰሂህ ሙስሊም 28:14 ላይ ምንድን ነው ያለው ነብዩ? በቃ እኔ ተበሳጨው። ምን አለ? እኔም ሁላችሁም ምን አለባችሁ ነው ያለው። አንተ አሚር መልስ እና ምንድን ነው ያለው? አሚር አያውቅም። ምንድን ነው ያለው? ሁላችሁም አለባችሁ። አሚር ዝም ብለህ አንተ አለብኝ እንደው ዝም በል በቃ አታደንቁረኝ። ወይ እንዳለ ደግሞ ትወጣለህ ከዚህ ክላስ በቃ እንዳለ ትወጣለህ ወይ በቃ አሚር ተው። እንደውም የአልሐሰንን ታሪክ ነው የሚነግር አሚር። የአልሐሰንን ታሪክ ነው እንደውም የሚነግር። አዳምጠኝ መደም ሌሎቻችሁም አዳምጡ። አልሐሰን እየሮጠ መጣና ምን አደረገ? የሙሐመድ እግር ላይ ተቀመጠ። ከዛ እጁን በፂሙ ላይ አደረገ። ምን አደረገ? ምን አፉን ከፍቶ የአልሐሰንን አፍ ከፍቶ ይሄ ለእናንተ አሁንም ይሄ ሰዶም ነው። ሰዶም ምንድነው አታውቁ? እሺ በጣም ጥሩ። ሌላ ደግሞ ሙስናድ አህመድ 16848 ላይ ምን አደረገ? ሙሐመድ የአልሐሰንን ከንፈሩን ምላሱን አውጥቶ ማንሽ አንቺ ከድጃ ጡጦ ትጠቢያለሽ፣ አሁንም ጡጦ ትጠቢያለሽ፣ አሁንም ትጠቢያለሽ። ሙሐመድ ምን አደረገ? የአልሐሰንን ከንፈር ምላስ አውጥቶ ምን አደረገ? ማን ነው ጠባ ያለው? እኔ ከድጃን ጡጦ ጠባች አልኩት። እናንተ ልጆች ስርዓት አርጉ። ሌላውን ነገ እንቀጥላለን። ምን ነገ ይባክ። ሙሐመድ ምን አደረገ? ምንም አልተማራችሁ። ምንም ዛሬ በክላስ ውስጥ የተናገርኩት ነገር አልሰማችሁም፣ አላነበብኩም። ምንም ነገር የለም። አሚር አንተ ስርዓትን ያዝ። ትናንትና የተማርነውን የሚያስታውስ ሰው አለ? አታስታውሰውም? እንዳታስታውሱ። ዛሬ ደግሞ ምንድነው የምንማረው? ስለ ሙሐመድ አንዳንድ ነገሮችን ሽንት ቤት ነገር እንዳለ እንገባለን። ሽንት ቤት ጉዳይ ምን ይመስላል እንማራለን ማለት ነው። ስለዚህ ለጥቀጥ ብላችሁ ነው የምታዳምጡት። እያንዳንዱን ነገር ጆሮአችሁን ወደ እኔ፣ አይናችሁን ወደ እኔ። እንደውም ጆሮአችሁን ታውጡ፣ አይናችሁን ብቻ ነው የምፈልገው። ጎበዝ ቅድስት፣ አንቺ ጎበዝ። እሺ እንቀጥል። ሱናን ኢብን መጃ 3261 ላይ ሙሐመድ ሽንት ቤት ገብተው ወጡ። ሲወጡ ምግብ ቀረበላቸው። ከዛ ነብዩ ውሃ እናምጣልህ ትታጠባለህ አሉት። ነብዩ ምን አለ? እንዴ ሊጸልይ ነው እንዴ? ለምንድን ነው የምታጠበው አለ። እንዴ ጉድ እኮ ነው፣ ሳይታጠብ ሊበላ ማለት ነው። እዚሁ ደግሞ ምን አለ? አሸማይል አልሙሐመዲያ 184 ላይ ተመሳሳይ ነገር። ነብዩ ሽንት ቤት ገባ፣ ካካለ መጣ። ከዛ ምን አደረገ? ምግብ መጣለት። ከዛስ አይ አልታጠብም እኔ ሊጸልይ አይደለም ሊበላ ነው አለ። እየታዘዝኩት የሚታጠበው ለምንድን ነው አለ? ለመስገድ እንጂ ለመብላት አልታዘዝኩም። ይሄ ጥሩ ነው ልጆች፣ ጥሩ ነው። ትማራላችሁ ከዚህ። ደሞዝ ሆኖብኝ እኮ ነው ደሞዝ። እሺ ሌላ ምን ይላል እዚህ ጋር? ሱናን አቢ ዳውድ 331 ላይ ምን ይላል? ተመሳሳይ ነብዩ ከሽንት ቤት መጣ። ከዛ የሆነ ሰው መጣና ሰላም አለው፣ እጁን ዘረጋለት። ከዛ ነብዩ ምን አደረገ? ዞር አለና እጁን ግድግዳ ላይ ቅብጥ ጥርቅ አደረገና ከዛ ፊቱን እብስ አደረገና ሄዶ ሰውየውን ሰላም አለው። ልጆች ምንድነው እንዳታረጉ፣ እጃችሁን ታጠቡ። ግድግዳ ላይ ምናምን ግድግዳው ንጹህ ነው። የትምህርት ቤቱ እንዳለ ቀለም በጀት ወጥቶበት ነው። ግድግዳ ላይ እንዳታደርጉ። ባለፈውም ነግሬያችኋለሁ አይደል? እንዳታደርጉ፣ ግድግዳ አይደረግም። እሺ ሌላ ምን ይላል? ሳሂህ ቡኻሪ 3860 ላይ ምን ይላል? ነብዩ ምን ገባ? ሽንት ቤት። ዛሬ ስለ ሽንት ቤት ነው ብያችኋለሁ። ሽንት ቤት ገባና ምን አደረገ? አቡ ሄሬራ የሚባለውን የሱን ሰሃባ ምን አደረገ? ድንጋይ ውሃውን ተውና ውሃ አምጥቶለት ነበር። አቡ ሄሬራ ውሃውን አይደለም ሂድና ብልቶችን የማጸዳበት ድንጋይ አምጣልኝ፣ ግን ምን አታምጣ? አጥንትና ፋንድያ እንዳታመጣ አለ። ምን አምጣ? ኩበት ምናምን እንዳታመጣ፣ ድንጋይ አምጣልኝ አለ። ውሃ ይሻላል ልጆች እንዳለ ማለት ነው። በሽታ በበሽታ እንዳለ ፈንገስ፣ ባክቴሪያ፣
ቫይረስ እንዳለ መጥፎ ነገር ማለት ነው። በቃ እዚህ ጋር ምን ይላል? ሳሂህ ቡኻሪ 156 ላይ እንደዚህ ይላል። ልጆች 3 ድንጋይ አምጡልኝ እንዳታደርጉ። ድንጋይ ግንባታ ነው ማገለግል ለመንገድ ምናምን ነው። እሺ ሌላ ምን ይላል መሰላችሁ? አሁን ይኸውልህ ዓመት በዓል ደርሷል። ይሄ ፍየል፣ በግ፣ በሬ ምናምን ዶሮ እሱ ሄለን፣ መቅደስ፣ እናንተ ይሄ አቤል፣ አበቤ፣ አንተ እዛ ጋር ያለከው ደግፌ እናንተ ብሉ። እሺ ብሉ። አንተ ከዲር አንተ ሙሐመድ ነው አይደል? አንተ ሱና ነው አይደል? ሌላ ምን አለ እዚህ ጋር? አሚር፣ አንተ የአሚር ፊት ለፊት ተቀምጠህ ጀማል፣ ሁሴ እንዳለ ከዲጃ፣ ሌላ እናንተ ምንድነው የምታደርጉት? ሳሂህ ቡኻሪ 42:19 ላይ ምን አደርጓል ነብዩ? የፈረስ ስጋ ፈቅደዋል። የአህያ አይደለም ይሄ ቤት ውስጥ ይሄ አህያ ሚጫ ነው ምናምን እሱ አይደለም። ይሄ የዱሩን ካገኛችሁ እሱ ጥሩ ነው። ከዛ ፈረስ በቃ ዓመት በዓል ስጋ ታወድዱ። ውድ ነው ስጋ። የቤተሰብ ንገሩ። ይሄ ትምህርት አይደለም መልእክት ነው። እሺ ሌላ ምን ይላል መሰላችሁ? ሱናን አነሳይ 28:36 ላይ እንደው ጎበዝ ከሆንክ አሁን አንተ ከዲር ስታርግ ጎበዝ ነው የምትሆነው፣ ሯጭ ነው የምትሆነው። ተማር በደንብ። ጅብ ወንድም አለ አባት ጎረቤት ምናምን ብዙ ናቸው አብዱሎች እንዳለ ጅብ ማለት ነው። ጅብ አሳዳችሁ በቃ ስጋ ታውሰዱዱብን። ጅብ ታድናላችሁ፣ ትበላላችሁ። በቃ ይሄ ትምህርት ይሄ አንተ አበቤ ማን ነው በላቸው። እናንተ ተውሺ ዶሮ ባግ ምናምን ለዓመት በዓል ከዛ በኋላም ቢሆን እሺ ሌላ ምን ይላል መሰላችሁ? እንደው ቦነስ ነገር ልጨምርላችሁና አልአዳብ አልሙፍራድ 963 ላይ ምን ይላል? ይሄን ታሪክ ተማሪዎች እንዴት ምን ብዬ ነው አሁን የማስተምር ተማሪ አላንብብ አልንገር። እሺ በቃ ተማሪዎች ቦነሱ ይቅር፣ ወደሚቀጥለው እንለፍ። ይቅር። ይሄ ሌላ ምንድነው መሰላችሁ? ሳሂህ ቡኻሪ 27:31 ላይ ምንድነው የሚለው? የሙሐመድ ሰሃባዎች ሙሐመድ ሚራቁን አኪታውን ምናምን ማለት ነው ሲተፋ ይጠብቃሉ እንደ በረኛ ማለት ነው። ማን ነው እስኪ የምታውቁት ጎበዝ በረኛ? ማን? ዲቪራያ ጎበዝ። ሌላ ማን ነው የምታውቁት? እሱ ሳውዲ ሊግ ገብቷል። በቃ እሱን አልፈልግም። እንግሊዝ ፕሪሚየር ሊግ ስፔን ብቻ ነው እኔ የምወድ። ከዛ ምንድነው ያደረጉት? እንደ በረኛ ተወርውረው ሚራቁን አኪታውን ምናምን ማለት ነው በቃ እንዳለ ይይዛሉ። ከዛ ምን ያደርጋሉ? ይጠጣሉ፣ ይቀባባሉ። ሰውነት አፌ እንዳለ ማለት ነው ፊታቸው ምናምን ይተባበሳሉ። አኪታ እናንተ እንደዚህ እኔ እኮ ይቅርታ በቃ እንዳለ ማለት ነው ደሞዝ ስለከመከፈል ነው እንጂ ማለት ነው ይሄ አይሆንም ለእናንተ በቃ አይሆንም። በቃ ኢማን ነው። ጆሮአችሁን ያዛችሁ እናንተ ጆሮአችሁን ያዛችሁ። እሺ ጥሩ ነው ከመስማት ይሻላል። እሺ ሌላ ምንድነው መሰላችሁ? እዚህ ጋር እንደምታዩት ጥያቄ ተጠየቀ። ምን አይነት ጥያቄ ተጠየቀ? የሙሐመድን ደም መጠጣት ደም ምንድነው? እሺ ምን ብዬ ነው የማስተምረው ተማሪዎች እንዳለ ማለት ነው የነብዩን ደም ጭራሽ የነብዩን ደም ጠጡ። ምን ብዬ ነው ማስተምር አሁን ይሄንን ለልጆች? እንደውም ተማሪዎች ዛሬ በፕላዝማ ነው የምትማሩት። ክላሳችንን በፕላዝማ ነው የሚቀር። እኔ በሪሞት ከፍታለሁ። እናንተ እኔን ሰውየውን የሚያወራውን ታያላችሁ፣ ግን አትሰሙ። በቃ እንዳለ ጆሮአችሁን ያዙ። እሺ ሰውየውን ፊቱን እንድታዩ ነው። የኔ ፊት ደብሯቸዋል፣ ሳችቷቸዋል። የማወራው ነገር እንዳለ ሰቅጦ ከቅድም ጀምሮ ሁላችሁም ጆሮአችሁን ይዛቸዋል። ለዛ እንዳለ ምንድነው የምታደርጉት? አሁን ፕላዝማ ነው የምንማረው። ሪሞት ይዣለሁ። ቀጥሉ። አክታ ምራቅ የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሷሃቦች እንዳይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። የአላህ መልክተኛ ለአለከ ሸሪተው ጠጥታው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልከውም አሉ። ያላህ ሁላችሁ እስከዛ ግን ዛሬ ምንድነው የምንማረው? እንዳለ ማለት ነው ግድያ በቃ እንዳለ ሆረር ፊልም በቃ አድቬንቸር ይሄን ኒጃንዛዜ ይሄ ደም ምናምን ያለበት ምናምን በቃ የሚፈራ ሰው መውጣት ይችላል። በቃ እንዳለ ማለት ነው በቃ ይሄ እንዳለ ሆረር ነው። በቃ እንዳለ ግድያ ነው። ሮንግ ተርን በሉት በቃ ሮንግ ተርን ፊልም እና እሱ ነው የምትማሩት። እኔ ምን አገባኝ? መጽሐፉ ላይ ነው ያለው፣ አይመለከተኝም። የሚፈራ ተማሪ መውጣት ይችላል። በቃ መውጣት ይችላል። እኔ አላስገድድም። ከድሮ ከበፊቶቹ ክላሶች ግን ይሻላል። ቆሻሻ አይደለም፣ እንትን ምናምን አይደለም። በቃ የሚል መጨመጫ አይደለም። ቢያንስ ይሄ ያሰራል እንጂ እና ቤት ስራችሁ ምን ነበረ? እንግዲህ በባለፈው ክላስ ምንድነው የተማርነው? አንድ ሰው ምግብ ከበላ በኋላ ወይ እጁን ራሱ መላስ አለበት ወይ ሌላ ሰው ማስላስ አለበት። ግን ሙሐመድ ያደርግ ነበር ወይ ነው ጥያቄ። መረጃ ነው የፈለኩት። አያችሁ
እስቲ ሁላችሁም ሁሉም ሰርተዋል። በጣም አሪፍ በጣም አሪፍ። ስለዚህ እስቲ ማን ነው ጀማል መልስ። ሱናን አብዳው 3845 ጎበዝ ጎበዝ ጎበዝ። እሺ አንቺ ቅድስት እስቲ መልሽ ስንት ነው? ሪሃዳ ሰሊም 752። እናንተ ሁለት ቦነስ ነጥብ አላችሁ። ዳይ ወደ ዛሬው ታሪክ ማለት ነው። ዛሬ የምናየው ስለ ሁለት ሰዎች ታሪክ ነው። ስለማን ነው? ስለ ማሊክና ስለ ገሃሚድ ሴትዮ። ከገሃሚድ የሆነች አንዲት ሴትዮ አለች። ከዛ ደግሞ የማሊክ ታሪክ አለ። በአንድ ጊዜ ነብዩ ምን አደረገ? ማሊክ የሚባለው ሰውዬ መጣና እኔ ኮሚቴድ አዳልተሪ ምን ብዬ ልተርጉም ይገባቸዋል። ግን እሺ በቃ እናንተ አይገባቸውም። ለነገሩ ህፃናቶች ናቸው። ዝሙት ፈጠመና ነብዩ ጋር መጥቶ አጽዳኝ፣ በቃ እንዳለ ከዚህ አውጣኝ፣ ከዚህ ዝሙቴ፣ ከዚህ በደሌ ነፃ አርገኝ አለው። ከዛ መሐመድ ሂድ ወደ ቤት አለው። ከዛ ማይዝም ሄደ። ከዛ ሌላ ቀንም ተመለሰና በማግስቱ ተመለሰ። ከዛ አሁንም አረኔ ዘሙቻለሁ ነብዩ ከኃጢአቴ አንጻኝ አለው። ከዛ አሁንም መለሰው ለሁለተኛ ጊዜ። አሁንም መጣ። ከዛ አሁንም ሲመጣ ምንድን ያደረገው? ነብዩ ግራ ገባውና ይሄ ሰውዬ ጤነኛ ነው ብሎ ሰፈሩን ጠየቀ። ከዛ አይ ጤነኛ ጥሩ ሰው ነው ብለው መለሱ። ከዛ አሁንም ለሶስተኛ ጊዜ መጣ። አሁንም መለሰው። ወደ ቤት ተመለስ አለው። ዘሙቻለሁ ነብዩ፣ አይ በቃ ወደ ቤት ተመለስ አለው። ከዛ ምን አደረገ? ተመለሰ። ከዛ መሐመድ አሁንም ሰፈሩን ሰው ጠየቀ። ይሄ ሰውዬ ጤነኛ ነው ግን ንቄለው ምንድነው ጭንቅላቱ ብሎ ጠየቀ። አይ ጥሩ ሰው ነው አሉት። ከዛ ለአራተኛ ጊዜ መጣ። ሰውዬው እየሰራው ስራ ምናምን ጸጽቶታል ምናምን ነገር እንዳጸዳው ነው በቃ እንዳነጻው ማለት ነው። ነብዩ ግን ምን አደረገ? አላነጻው። ጉድጓድ አቆፈረለት። ከዛ አስወግሮ ማለት ነው፣ በድንጋይ ማለት ነው፣ አስገድግቶ ማለት ነው፣ እዛው ጉድጓድ ውስጥ ማለት ነው ቀበረው በቃ መሐመድ ማለት ነው። ከዛ እቺ ደግሞ የገሃሚድ ሴትዮ ያልኳችሁ ታሪክ ደግሞ ማለት ነው፣ እሷም እንደዛው ማለት ነው። እንደዚህ እንደማይዝ ማሊክ ሰውዬ ምን አደረገች? እንትና ሰደ በቃ ዝሙት ሰራች ማለት ነው። ከዛ ነብዩ ጋር መጣችና እባክህ ከኃጢአቴ አንጻኝ፣ እኔ በድያለሁ በቃ እንዳለ ምናምን። ከዛ ተመለሽ ያላት ወደ ቤት። ከዛ ተመለሰች። ከዛ አሁንም በማግስቱ መጣችና እንደ ሜዝ በማሊክ ታሪክ እንዳታደርገኝ ነብዩ እኔ አርግዣለሁ አለችው። ከዛ ምን ያደረጋት? ሂጂ ተመለሺ ወደ ቤትሽ አላት። ከዛ ተመለሰች፣ ወደ ቤት ሄደች። አሁንም ድጋሚ መጣች። ዜን አሁንም ምን አደረገ? እስኪ ትወልጂ እንዳትመጪ አላት። ከዛ 9 ወር ጠብቃ ወልዳ መጣች። ከዛ ልጁን ጡት አጥቢው፣ ጡቱን ሲጥል ነይ አላት። ከዛ ሄደችና ልጁን አሳድጋ ጡት መጥባት ሳቆም ማለት ነው። የሆነ የሚበላ ነገር በእጁ አስይዛ ልጁ ምናምን እየገመጠ ምናምን ነብዩ ጋር መጡ። ከዛ ይሄው ልጁ ምናምን አድርጓል ምናምን አለችው። ከዛ ማለት ነው ነብዩ ጉድጓድ አስቆፈረና ማለት በድንጋይ አስወግሮ ሴትዮዋ ማለት ነው እና ልጁን ተቀበላት ማለት ነው። ሴትዮዋ በድንጋይ ወግሮ አስወግሮ ማለት ነው ገደላቸው ማለት ነው። እንዳለ ወረር ነው። ምንድነው የምትንቀጠቀጡት? በቃ እኔ ጥፋተኛ አይደለሁም። እኔ የተጻፈውና አነበብኩት እንዳለ ካሪኩለሙንም ምን አገባኝ። እንደውም አትማሩም። በቃ ዛሬ በቃ ክላሱ ታሪኩ ይሄው ነው። ከዚህ ውስጥ ምንም ቤት ስራ አልሰጣችሁም። ነገ እንገናኛለን። 20 ደቂቃ አለን አውቃለሁ። 20 ደቂቃ ብቻ ነው እየተማርነው። በቃ ይበቃል። በቃ ይሄ ይበቃል።